በሚመጣው ነገር አብሬክ ነኝ። አሁንም የማይታወቅ ቁጥር ነው። አንሳውና እሷ ከሆነች ጥራት አንሳው። እሷ ከሆነች ጥራትና ጥሩ ነው። ቤተሰቦች ጋር ነው ያለነው። አንስተህ ነይ እዚህ ቦታ ላይ በላት እና ያለው ነገር አስነሳት ነገር አቤት ነው ልጅ ከዚህ የበለጠ ያናግራል ያንቺ ፍቅር ያናግራል ያንቺ ፍቅር ጊዜ መች ያስለያል የፍቅር ሰላምታ ተገናኝተን ካሜራ አያልቅም አይደል? እሺ ይሄ መጀመሪያም የተያዘ ነገር ስለሆነ ግዴታ ነው ካሜራ እና ፈልገሽ የመጣሻለሽ ደግሞ ፍላጎት ይባላል። ምን ነው ያልፍላጎት የሚቀርጽ አንቺ ነሽ እኛ ጋር እየመጣሽ የለም ስነ ስርዓትሽን ያዢ። አይ እኔ ማውጣት ያለብሽ አንቺ እኮ ነሽ። እኔ ነኝ የታገስኩሽ ያለሁት በጣም ህይወት ውስጥ የገባሽው አንቺ ነሽ እንጂ አይደለሁኝ። በሰላማዊ መንገድ አትወጪም። እኔ አይደለም መውጣት የለብኝ። ፉክክር አይደለም ካንቺ ጋር የተያያዝኩት። ፉክክር ውስጥ የምገባም ሰው አይደለሁም። ካንቺ ጋር መወዳደርም ሰው አይደለሁም። እኔም መግባት ስለማልፈልግ ነው በሰላም መንገድ ውጪና ልጃችንን እናሳድግ እያልኩ ያለው። ለምን አትወጪም? ለምን ልጥፍ ልጁ ከሄኖክ ህይወት ትወጫለሽ፣ ከእኔም ህይወት ትወጫለሽ። ትወጫለሽ። እዚህ በኋላ ከእኔም ከሄኖክም ህይወት ትወጫለሽ። ከእኔም ከሄኖክም ወደሽ ሳይሆን በግድ ትወጫለሽ። እሺ ከነ ካሜራሽ ጥሩ መስረጃ። እሺ ይሄን ከነ ካሜራሽ ምንድነው ማስረጃሽ? ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ዛሬ እኔ ነኝ የመጣሁት። ያው ባለፈው ዕለት አይታችኋል ትናንትና የተለቀቀውን ቪዲዮ እና ረጅም ሰዓት መቆየት አልቻልኩም ነበር እዛ ቦታ ላይ። ትንሽ በተፈጠረው ነገር ደብሮኛል። ማለት ያው ከዚህ በፊት የተፈጠረውን ነገር አይታችኋልና ድጋሚ ይሄ ነገር ሀፕን በማድረጉ በጣም ከፍቶኛል፣ በጣም ደብሮኛል። አሁንም ቢሆን ያው ከሄኒ መራቁ መፍትሄ እንዳልሆነ ሁልጊዜ እናንተ የምትነግሩኝ ነው፣ እኔም የማምንበት ነገር ነው። ከጎኑ ሆኜ እንደዚህ አይነት ነገሮችን መጋፈጥ እንዳለብኝ አምናለሁ። ነገር ግን ይሄ የሚሆነው ደግሞ ይሄን ተነሳሽነት ፍላጎት ሲኖርና እሱም ሲያግዘኝ ነው የሚሆነው ማለት ነውና በጣም ከብዶኛል። ማለት በየጊዜው እንደዚህ አይነት ነገሮች መፈጠራቸው በጣም ደባሪ ነገር ነው፣ ለኔም ለቤተሰብም ለሁላችንም ደባሪ ነገር ነው ማለት የዛን ሰዓት ላይ ወስጄ ናርዶስን ሆስፒታል ለማስመርመር ደረጃ የደረስኩበት ምክንያት ነገሩ እንዲዘጋና የሀ ፋይል እንዲቋጭ ነበር ሀሳቤ። ነገር ግን ያ ነገር ደግሞ በዛ ሊያበቃ አልቻለም። ይሃሩም የናርዶስ የነናርዶስ ያጎቷ ነው ይመስለኛል ያለኝና ያጎቷ መሆኑን እኔ አላቅም ነበረ። ቢነግረኝ መጀመሪያ አስቀድሞ ጥሩ ነበረ። ማለት እዛ ቦታ ላይ አልገኝም ነበር። ምክንያቱም እኔ ከሷ ለመራቅ ነው እየሞከርኩ ያለሁት። ማለት በቃ ከሷ ጋር እሷ ትንሽ ከኛ ህይወት ወጣ ባለችበት ሰዓት ላይ እንግዲህ እንደምታውቁት ሰላም ነበርንና አሁን ደግሞ ተመልሳ እንግዲህ እኔ አሁን እኔ ነኝ ወደ እሷ ሄድኩት ብዬ እንዳስብ አድርጎኛል እዛ ቦታ ላይ መገኘቴ ማለት ነውና ይሃንን ቦታ ባይጠቁመኝ ኖሮ የኔ ቤተሰብ ነው ብዬ ብልም እዛ ሩም የሚይዘው ያው ይሃንን ቦታ ባይጠቁመኝ የተሻለ ነበር የሚሆነው። ነገር ግን ምናልባት እሱም ሄኒ ትንሽ ቸለተኛ ነውና ይሃን ነገር እዛ ነገር ላይ ፎከስ አላደረገበት ይሆናል። እንግዲህ ሩሙ የነሱ ቢሆንም ያው ናርዶስ ትኖራለች ብሎ እዛ ቦታ ላይ አላስተዋለ ይሆናል ወይ አላሰበው ይሆናል ወይ ረስቶት ይሆናል አላቅም። ያው ራሴን ላሳምን እንደዛ ብዬ ነው። ብቻ ግን ሜቢ ይሆናል እና እኔ አሁን ትንሽ ይሄ ሁኔታ ስለከበደኝ ማለት ናርዶስ ከኛ ህይወት እንድትወጣ በጣም ነው የምፈልገው። ሁል ጊዜ መበጥበጥ አልፈልግም። እኔና ሄኒ ሰላም ከሆንን ገና 4-5 ቀናችን ናም ቢሆን ነውና እኔም ይሄንን ፕሮግራም ያዘጋጀውበት አንድ ምክንያት ትንሽ ጥሩ ስላልነበርን በቃ ሰላም የሆንበት እናንተም ሰላም መሆናችን ናፍቋቸዋልና ሰላም የሆንበትን ነገር እንድታዩ ሰላም ሆነን ፍቅር ሆነን ለእናንተ ማሳየት ስለፈለኩኝ እና እኛም ደግሞ ጥሩ ጊዜ አሳልፈን ስለማናቅ ጥሩ ጊዜ እንድናሳልፍ ነበር ሀሳቤና
ያው እንደዛ አስቤ ነገር ግን ይሄ ነገር ደግሞ ጥሩ ነገር ይዞልኝ አልመጣም እና ዛሬ የመጣሁት እንግዲህ መሮጥም መሄድም ምናምን መፍትሄ እንዳልሆኑ ማኩረፍም አይኑ ከባለፈው ነገር ተምሬያለሁኝ። ያው እናንተም የቤተሰቦችም ሀሳብ ነው ኮሜንት ላይ እና አሁን እውነት ለመናገር ልጁ የሄኒ ነው የሚለውን ነገር ልቀበላት አልችልም። ምክንያቱም ያኔ ያስመረመርኳት ሰዓት ላይ ናርዶስ ምንም የተናገረችው ነገር የለም። አምና እንደሄደች ነው ማቀው። ዛሬ ላይ እንግዲህ ድጋሚ በእልህ ነው የመጣችው ብዬ ነው ማስበው። ያንን ነገር ሄኒም ከዚህ በፊት ግንኙነት እንደሌላቸው ነግሮኛል። ግን አሁን የምፈልገው የሱ ልጅ ስላለመሆኑ ተጠራጥሬ ለጠይቀው ሳይሆን ሄኒ ጋር ደውዬለታለሁ። በቃ እንድናወራ እፈልጋለሁ። ምክንያቱም አሁን ቁም ነገር ነው እንድናወራ የምፈልገው። እንደ በፊቱ ይሄ ነገራቶችና ነካ ነካ አድርጎ ማለፍ ወይ ችልተኛው ነው ማለፍን በሄኒም በኩል አልፈልግም። ማለት በቃ ቆራጥ ሆኖ በስነ ስርዓት ቆፍጠን ብሎ ናርዶስን መናገር እንዳለበት ነው ማምነው። ማለት እሷም እንድትፈራ ማለት ነው። በዚህ መጠን ላትፈራ የቻለችው በዚህ መጠን ተመልሳ ወደ ህይወታችን ልትመጣ የቻለችው መጀመሪያ መስመሯን እንድትይዝ መስመሯን እንድትጠብቅ ስላልተደረገች ነውና ቆረጥ ጨከን ብሎ የሆነ ቦታ ማስያዝ። እኔም ሌላ ነገር ውስጥ ላፊ እንዳልሄድ እርጉዝ ናት የሚል ነገር ስለሚያስፈራኝ ነው እውነት ለመናገር የዛን ቀንም ዝም ብዬ የተቀመጥኩት ማለት ነው። ያው እርግዝና ሲሆን ታውቃላችሁ። ብቻ ከእንደዚህ አይነት ነገር አንጻር ነው እኔ እና ደግሞ እኔም ላስተካክለው የምችለው ነገር አይደለም ይሄ የሄኒም ጥንካሬ የሄኒ ቆራጥነት ያስፈልገዋል። እና ዛሬ ሄኒን ጠርቼ ላወራ ያሰብኩት ነገር በስነ ስርዓት እሷን እንዲያስጠነቅቃት ከዚህ በኋላ ከህይወታችን እንድትወጣ ጫን ብሎ እንዲናገራትና መቆምም ካለበት ደግሞ ረብሻዋን አላቆም የምትል ነገር ከሆነ ደግሞ በወሬ ደረጃ ሳይሆን በቃ በህግም ቢሆን ያለውን ነገር እየረበሸችው እንደሆነ ተናግሮ እንዲያቆምና ከዚህ በኋላ ከህይወታችን እንዲያስወጣ። የማይሆን ነገር ከሆነ ግን ይቅርታ አድርጉልኝ። እኔ ከዚህ ግንኙነት በወጣ የተሻለ ነው ብዬ ነው ማምነው አሁን ላይ። ምክንያቱም መረበሽ መበጥበጥ ምናምን በየ5 ቀኑ በየ8 ምናምን እኔም አልፈልግም፣ ለእናንተም ይረብሻልና በጣም ብዙ ጭንቀት አለ። እዚህ ጋር ስራ አለ፣ እዚህ ጋር ቤተሰብ አለ፣ በጣም ብዙ የሚያስጨንቀን ነገር አለ። ግንኙነት ደግሞ ኮምፎርት ዞን ሊሆን ይገባል አብሮኝ ያለው ሰውና ያ ነገር ካልሆነ ደግሞ ከዛ ነገር መውጣት የተሻለ ነው ብዬ ነው ማስበውና ዛሬ እሷን አቋሙን አሳውቄው ያንን ነገር ማድረግ የሚችል ከሆነና እሷም ከህይወት የምትወጣ ከሆነ ከዚህ በኋላ ሰላም የምትሰጠኝ አይነት ከሆነ ነው ይሄ ነገር ሊቀጥል የሚችለው። ካልሆነ ደግሞ እንግዲህ ሰላም የተሻለ ነው የሚሆነውና ሰላሜን ነው የምመርጠው። ቤተሰቦች ከይቅርታ ጋር ለውሳኔ አልፈጠንኩም። አሁንም ቢሆን ቅድመ ሁኔታ ነው እየተናገርኩ ያለሁት። በዚህ ሁኔታ እየተንዛዛ የሚቀጥል ከሆነ ማቆም የተሻለ ነው የሚሆነውና ዛሬ ሄኒን ጠርቼ በስነ ስርዓት እንደ ትልቅ ሰው እናወራለን ማለት ነው። እንግዲህ ደውዬለታለሁ፣ እየመጣ ነው። እሱ ይምጣና ሀሳቤን ነግረዋለሁ የሚለውን አብረን እንሰማለን ማለት ነው። ቢቻል ናርዶስ ጋርም ደውሎ ቢጠራትና ያለውን ነገር ፊት ለፊቴ እናንተም ፊት ለፊት በስነ ስርዓት ቆረጥ ብሎ ቢነግራት የተሻለ ነው ብዬ ነው ማምነው። ይሄንን ሀሳቤንም እነግረዋለሁ ማለት ነው። እስቲ ሄኖክ እስከሚመጣ ድረስ አብረን እንጠብቀው። አብራችሁን ቆዩ። ሌላ በተጨማሪ ሳልላችሁ ያለፍኩት ነገር ካሜራማን ነው ቦታውን የጠቆማት ምናምን የሚል ነገር አይቼ ነበረ። ሩሙ የአጎቷ ነው፣ የአጎቷ እንደሆነ ነግሮኛል። እና ይመስለኛል እዛ ቦታ ያሉ ሰዎች ወይ ሪሴፕሽን ላይ የሚሰሩ ሰዎች ናቸው እዛ እንደሆንን። ያው ሄኖክም የሷ ድሮ የሚሄዱበት ሩም ስለነበረ የሷ ፍቅረኛ እንደሆነ ይታወቃል ከዚህ በፊትና ያው ከኔ ጋር እኔ ገብቼ አሁንም እኛ ሶሻል ሚዲያ ላይ ያለን ሰዎች ስለሆነን መቼም ከሄኖክ ጋር እኔ አሁን ላይ ግንኙነት እንዳለኝ ይታወቃልና እኔ ስገባ ምናልባት ሪሴፕሽን ያሉ ሰዎች ይሆናሉ። ያው የዘመድ ቤት ከሆነ ግዴታ ያለውን ኢንፎርሜሽን ያሳውቋት ይሆናል እዛው ቦታ ላይ እንጂ ካሜራማን ላላችሁ ካሜራማን አዲስ ነው። በባለፈው ካሜራማን ብላችሁኝ ያው እውነትም ደግሞ ከሱ ጋር የተገናኘ ነው ቦታውን ያወቀችው ብዬ ስላሰብኩኝ ካሜራማን ቀይሬ ነበረ እና ገና አዲስ ነው ካሜራማን ማለት ነው። ስለዚህ ከሱ ጋር የተገናኘ ነገር ምንም እንደሌለ ላሳውቃችሁ ፈልጋለሁ በዚህ አጋጣሚ እና እስቲ ይሄን ነገር ግልጽ ላድርግላችሁ ብዬ ነው። ትንሽ ጥርጣሬ ስላልነበራችሁ እሱ ላይ ከዘመድ ጋር በተገናኘ ነው ቦታውን ያወቀችው ብዬ ነው ማስበው። ካሜራማን ግን ከሷ ጋር ጭራሽ የሚተዋወቅ ሰው አይደለም። በዚህ ስጋት እንዳይገባችሁ። ለማንኛውም ሄኖክ እስከሚመጣ አብረን እንዴት ነህ? አለ ደህና ነህ? ዛሬ ማይካችን የለም። እንግዲህ
ድምጻችን ትንሽ ከተበላሸ ለነገሩ ለምደውታል። ከዚህ በፊት በዚህ ነበር ያለው። እንዴት ነው? ምንድን ነው የደበረው ፊት? የደበረው ፊት ደባብሮናል። ኮንዲሽኑ ነው እና ኮንዲሽኑ እኮ እኔ ነበረ በጣም የሚያስደብረኝ። እንደበራል የፈለግሽው እንደ አንተ በጣም ተደበርካ ከኔ በላይ። እኔ እኮ ቢያንስ እየሳኩ ነው። ይቅርታ እንደዚህ ዱካ ከነ መንፈስ ስለመጣ ቤተሰቦች ሰላም ይቅርታ። እንዴት ናችሁ? ደህና ናችሁ? ያው የኛ ደስታ ላይ ያው መሀል ላይ እንደ ቅመም የሚጨምሩ አስቀያሚ ነገሮች ተለምደዋል። ሶልቭ እናደርጋለን አንድ ላይ ስለሆነ አይደል? አዎ ብለን እናስባለን። እንግዲህ ሀሳብ ነው የሚጀምረው። ሞቱብናል እዚህ ትራስ ሙስ እዛ ቁርምሽ ያለችስ ዛሬ እንግዲህ ከቤተሰቦች ጋር ከመምጣት በፊት እያወራሁኝ ነበርና ባለፈው የተፈጠረው ነገር እውነት ለመናገር ቤተሰቦችንም ትንሽ በሚባል ሁኔታ ሳይሆን ብቻ ረብሿል፣ ሁሉንም ሰው ረብሿል። እና ይሄን ነገር ደግሞ ልክ ዛሬ በቁም ነገር በስነስርዓት እንድናወራ ነው የመጣሁትና ማለት ላለመደበር ላለመከፋትና እንደ በፊቱ የሆነ ስሜታዊ ሆኖ እንትን ላለ ማለት እየሞከርኩኝ ነውና ሁለታችንም ያው አስቀድመህ ስለነገርከኝ ነው ይሄ ነገር ጥሩ የሆነው። ማለት አስቀድመህ ነግረኸኛል ናርዶስ አንተ ጋር እየደወለች እንደሆነ በተለያየ ስልክ ስራ ቦታ የመጣሁኝ ግን እየነገርከኝ ነበረ ጥሩነቱ እንጂ ያው ባትነግረኝ ኖሮ ዛሬ ላይ ይሄ ነገር ሲፈጠር በጣም ሊያስደብረኝ የሚችል ነገር ነበረ። ግን እንዳውቀውና ይሄን የሆነ ነገር ቢፈጠርም አብሬክ እንድቆም መጀመሪያ ማስቀድመህ ነግረኸኛል። እሷም እንደዚህ ነገሮችን ለመፍጠር ሀሳብ እንዳለ ስለገባኝ ነው መጀመሪያ ላንቺ የነገርኩሽ። አለ ድንገት የሆነ ነገር መፈጠሩ ስለማይቀር ብነግርሽ ይሻላል ብዬ ነው። አንቺንም ያንን ባልነግርሽ ራሱ ደስ ይለኝ ነበር፣ ስለሷ ባሰሚ ደስ ይለኝ ነበር። ግን ያው ሰው ልጅ ግን ያው እኔ ሀሳብ የሆነብኝ ምንድነው መሰለክ እኔ እንደዚህ አይነት ግርግር ውስጥ ምናምን በየመሀል ትንሽ ሰላም እንሆናለን፣ ከዛ በኋላ የሆነ ነገር ይፈጠራል ምናምን። ይሄ ደግሞ ህይወትን አሰልቺ እንዲሆን ያደርግብናል ለሁለታችንም። ለዛ ናርዶስ ልክ የሆነ ችላ ያልናት ማለት በጣም ጥጓን እንድትይዝ መስመሯን እንድትይዝ እያደረግናት ያለ አይመስለኝም። በእርግጥ እኔ የዛን ያህል ሄዶ ያንን ማድረግ አልችልም። ይሄን እንችሉን ነገር አድርገናል ሁለታችንም። አንቺም ማስመርመር ደረጃ ደርሰሻል። እኔ ደግሞ የዛን ሰዓት ላይ ስታስመረምረኝ ዝም ያልኩት ያው ውስጤ ላይ ጥርጣሬ ስለነበረ ነው። ማለትም ባለፈው የነበረውን ምሽት ላይ ምን እንደተፈጠረ ስለማላውቅ ማለት ነው። አሁን ግን በደንብ መከራከር የምችለው አይነት ነገር ስለሆነ በደንብ ለሷን ማስረዳት እና ማስጠንቀቅ እችላለሁ ብዬ አስባለሁ። ናርዶስ ከዛም በኋላ የዛን ቀን ማታ ማለት ትናንትና የተለቀቀው ቪዲዮ ላይ ከመጣች በኋላ አቆማለች፣ ከኛ ህይወት ወጣለች። የደወለች ነበረ ነበረ በተለያየ ስልክ ነው የምትደውለው። እኔ ስልኮቹ ራሱ ከየት እንደምታመጣቸው አላውቅም። አንተ ለምንድን ነው ሲምህን ማትቀይረው? የስራ ስልክ እኮ ነው ሰው ብዙዎቹ የሚያውቁኝ በዚህ ቁጥር ነው። ለሷ ብዬ ደግሞ አልቀይረውም ቁጥሬን። ትደውል እንደፈለገች ብሎክ ማድረግ ቀላል ገባኝ። ግን ያ ማለት ብሎክ ታደርጋለህ አንተም እሷን መደወሏን አታቆምም። አንተም ደግሞ የስራ ስልክ ከሆነ ግዴታ ነው ሲምህን አትቀይርም። የእሷን ስልክ ብሎክ እያደረግክ እሷ ተስፋ አልቆርጥም ምናምን እና በሆነ በሆነ መንገድ መምጣቷ የማይቀር ነገር ነው ማለት በጣም የክፋቷን ጥግ አይቻለሁ። በጣም ብዙ ደረጃ ልትደርስ የምትችል ሴት ናት። ከዚህ በፊት ካንተ ጋር ግንኙነት ያላት ሴት ናት እውነት ብዬ እስከማስብ ድረስ የሆነ ሴት ናት ለኔ ናርዶስ ማለት። ምናልባት እንግዲህ በጣም ስለምትወደው ይሆናል በዚህ መጠን እንግዲህ ክፋቷ የወጣው። በፊት እንደዚህ አይነት ፐርሰናሊቲ ማለት ይኸውልህ ምን መሰለህ ከዚህ በፊት ያላት ፐርሰናሊቲ ይሄ ቢሆን ኖሮ ሄኖክ ሊወዳት አይችልም የሚል ሀሳብ ስላለኝ ነው። አሁን ላይ ሁኔታዎቹ የምትጠብቅ አይነት ሴት ነበረች ማለት ነው። ያው እሷ ምቾት ምናምን የምትፈልግ ሴት ነበረች። መሀል ላይ ስራ ሳይመቻች ሲቀር በቃ ባህሪዋ መቀየር ጀመረ ምናምን ነገር። የሆነ ሰዓት ደግሞ በዚህ ሚዲያ ላይ በማልናገረው ሁኔታ ጥላኝ ሄደች።
ስለዚህ ሁኔታዎችን መጠበቅ አይነት ሴት ነበረች። አዎ ግን ዛሬ ላይ እያደረገች ያለችው ነገር እውነት ማለት ግራ የምታጋባ አይነት ሴት ናት። ከሄኒ ጋር እውነት ስችል ግንኙነት ነበራት ወይ? ምክንያቱም ከአንተ ፐርሰናሊቲ ጋር የሚሄድ ማንነት አይደለም ያላት ናርዶስ እና ብቻ ግን ምናልባት ሁኔታዎች ይሆናሉ በዚህ መጠን የክፋት ጥግ እያየሁባት ያለሁት እና እንደዚህ ህይወት የሰው ህይወት ገብቶ እስከመበጥበጥ ድረስ እውነት ለመናገር ሄኒ እኔ ልጁ ያንተ ነው የሚል ጥርጣሬ ምናምን ውስጥ አልገባውም። እንድትረዳ የሚፈልገው አሁንም እዛ ውስጥ አልገባሁኝም። ግን አሁን የምፈልገው አንድ ነገር ምን አለ መሰለ፣ ናርዶስን ጥግ ማስያዝ አለብህ። ማለት ጥግ ማስያዝ ያለብህ እኔ ሳልሆን አንተ ነህ። እኔ ብናገራት ምናምን ይሄ የሴት ጭቅጭቅ የሴት ክርክር ምናምን ነው የሚመስለው። ላይክ በቃ ተጫዋጩኸን ምናምን በቃ እንትን ነው የሚሆነው። አንተ ነህ የዚህ ነገር ባለቤት ሞር ከኔ በላይና ለዚህ ነገር ደግሞ ድንበሯን እንድትጠብቅ አንተ ነህ መናገርም ካለብህ እስከ ጥግ ድረስ ሄደ መናገር ያለብህ። በመናገር ብቻ የሚፈታ ይመስላል። በመናገር የማይፈታም ከሆነ ደግሞ እየረበሸች ነው ያለችው የሰው ህይወት ውሸት በሆነ ነገር ህግ ጋም የሚያስወስድህ አይነት ነገር ከሆነ እኔ ባለፈውም ብዬክ ነበር። አሁን በወሬ ደረጃ ብቻ ሳይሆን እዛ ቦታ ላይ ሆነክ እንድትገኝ ቆራጥ እንድትሆን ነው የምፈልገው። ማለት በቃ ጀስት አውርተን እንድንተወው አይደለም የምፈልገው። በስነ ስርዓት ጠርተህ ንገራት ፊት ለፊቴ። ከዛ በኋላ ከህይወታችን እንድትወጣ በሰላማዊ መንገድ ንገራት። አይ የምትል ነገር ከሆነ ደግሞ ይሄንን ሁሉ የምናደርገው ይሄ ሁሉ ነገር እያደረግኩ ያለሁት እርጉዝ ስለሆነች ልጅ ስላላት ነው እንጂ እውነት ምንም አይነት ነገር ሳይኖራት የኔን ህይወት ለመበጥበጥ የመጣች ሴት ብትሆን በዚህ መጠንም ትዕግስቱም አይኖረኝም። ትዕግስቱም እንዲኖርህ አልፈልግም ነበር። ያለችበት ሁኔታ ነው የዚህን ያህል ያደረገኝ ማለት ነው። አሁን ግን በጣም መስመር እያለፈች ስለሆነ አግኝታ ያለውን ነገር ፊት ለፊት ያስረግጠ ንገራት። ከዛ በኋላ አይ የምትል ነገር ከሆነ ግን ነገ ዛሬ ሳትል ወደ ህግ ቦታ እንደምትይዝ ንገራት። እኔ አሁን ነው ፈልገው አንቺ እንደታምኚኝ ነው ሳይሆን አንቺ ካመንሽኝ ለቤተሰቦች ደግሞ ሳንጠርሽ ፊት ለፊት እናስተናግዳለን። እንደ በፊቱ በወሬ ምናምን ሳይሆን በቃ ሲሪየስ ቁርጥ ያለ ሐሳብ ነው ፈልገው እና በሚመጣው ነገር አብሬክ ነኝ። አሁንም የማይታወቅ ቁጥር ነው። አንሳውና እሷ ከሆነች ጥራት አንሳው። እሷ ከሆነች ጥራትና ጥሩ ነው። ቤተሰቦች ጋር ነን ያለነው። አንስተህ እና የዚህ ቦታ ላይ በላት እና ያለው ነገር አስተሳሰብ ነው። አቤት ነው ከሱም ጋር ያለው ከሱም ሰፈር ከቻልሽ ነይና የምናወራው ነገር ስላለ ስለዚህ ድፍረሰው ነው የሚገርመኝ። ትምጣና ያለውን ነገር በስነ ስርዓት ሲሪየስ ሆነ ንገራት። ቁርጥ ያለ ሀሳብ እንዳለክ ላይክ ተስፋ ያላት እንዳይመስላት እንዳይሰማት እና ባንተ እርግጠኛ ነኝ። ግን ያው ከዚህ ባሰ ነገር እንዳይመጣብን ደግሞ ያንተን ጥንካሬ ያንተን ቁርጥነት ነው የምፈልገው። ስለዚህ እንጠብቃትና ትምጣና ያለውን ነገር እንነግራታለን። ከዚህ በኋላ እንግዲህ እንደዚህ አይነት ችግሮች እንደማይፈጠሩ ተስፋ እናደርጋለን። ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ የሽንገላ መስሎ እንዳትሰኝ ቅር ከዚህ የበለጠ ያናግራል ያንቺ ፍቅር ጊዜ መች ያስለያል የፍቅር ሰላምታ ደግሞ
እንደምን አለሽ ጠዋትና ቀን ማታ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ የሽንገላ መስሎ እንዳትሰኝ ቅር ከዚህ የበለጠ ያናግራል ያንቺ ፍቅር ጊዜ መች ያስለያል የፍቅር ሰላምታ። ሰላም እንዴት ነሽ? ደህና ነኝ። እንዴት ናችሁ? አለን ደህና ናችሁ ትያለሽ አታፍሪም ማለት ደህና ሆኖ አንቺ ያለሽ ምን ደህንነት አለ? ደምጆ እየደወልሽ ከኔም አልፎሽ እኮ ብዙ ሰው እያስጨነቅሽ ነው። የብዙ ሰው ጭንቀት እየሆንሽ ነው። ታውቁሻ ሳራ እንዳታፈርጪው ልጅ አታምርሽ በጣም ያለ ቀኑ እንዳትወጂው። ለምንድነው የደወልሽ ልጅ ታለሽ ነው ላይክ ብሎክ እያደረገሽ ብላክ ሊስት ውስጥ የከተተሽ ከሆነ ለምንድን ነው ሰላም ማትሰጭን? እርግዝና ላይ ነሽ ብዬ ነው በጣም ነገሮችን እያለፍኩሽ እየታገስኩሽ ያለሁት። አምሮሽ ነው ሰው ማጣላት አንዳንድ አምሮትም ሊሆን ይችላል። መሆን ያለበትን ነው ያረክ ያለሁት። መሆን ያለበት እኔና አንቺ ተገናኝተን ካሜራ አያልቅም ማለት እሺ ይሄ መጀመሪያም የተያዘ ነገር ስለሆነ ግዴታ ነው ካሜራ እና ፈልገሽ የመጣሽ ያለሽ ደግሞ ፍላጎት ይባላል። ምን ነው ያልፈላጎት የሚቀርጽ አንቺ ነሽ እኛ ጋር እየመጣሽ ያለሽው። አሁን ደውላችሁ የጠራችሁኝ እናንተ ናችሁ። አንቺ ነሽ እየደወልሽ ያለሽው። የጠራችሁኝ ግን እናንተ ናችሁ። ነገር እኮ ግርም የሚለኝ እኮ የጠራችሁኝ እዚህ ጋር እናንተ ናችሁ። እኔ ለምጣው አላልኳችሁ እና ለራስሽ ማለት ስሚኛ ካሜራው ይሆናል በይ ግን አንቺ ለራስሽ አይደብርሽም ማለት በጣም ብዙ ሰው እያየው ነው ያለው ይሄንን ቪዲዮ እና ከጅምሩ ጀምሮ አንቺ ያልኩሽ አለሁት እኮ መጀመሪያ አንቺ ነሽ ህይወታችን ውስጥ የመጣሽው። ይሄንን ከፈራሽማ የማይሆን ውሸት ይዘሽ መተሽ የኛን ህይወት መበጥበጡ አስፈላጊ አይደለም። ገባሽ? ካሜራ የምትፈልጊ ከሆነ ለምንድን ነው አስሬ የምትገቢው? እኔ ስራ ስልክ ነው ስልኬ ለምን ቢዚ የምታረጊው? በይ ባንቺ ምክንያት እኔ ከፎ መቀየር አለብኝ ሲመቀየር አለብኝ እንዴ? መቀየር ትችላለሽ። እሱን ማግኘት አይከብድም። ቆይ አንቺ ምንድነው ፍላጎትሽ? ፍላጎቴ ልጅክን ተቀበላት እኔ ጋር የምን ልጅ ነው? እኔ የምን ልጅ ነው ተቀበል የምትይኝ? አምሻለሁ ማታምነው ነገር ነው። ምን ነው ማምነው? እሳስ እሺ መጀመሪያም ላንቺ ሪስፔክት የነበረኝ ንገርሽ አይደለም። በዛኛው ማታ ጊዜ ምን እንደተደረገ ስለማላስታውስ ነው። ተመረመርኩ ማስረጃ ምንድነው ማስረጃው? ተመረመርሽ እኮ የኔ ናት ወሰድኩሽ አሳየሁሽ። የዛን ሰዓት ላይ ምንም የተናገርሽው ነገር የለም። ዛሬ ላይ አስበሽበት አቅደሽ ተመልሰሽ ለምን እንደመጣሽ የበፊት ቢሆን ኖሮ ማለት ነው የዛን ቀን ነው ያደረግነው ብላ እንትን አትልም ነበር። እንደዚህ ቪዲዮ ላይ እንትን አትልም ነበር። ልጁ የእሱ መሆኑን እኮ አላረጋገጥሽም። እርጉዝ እንደሆንኩ ነው የመስቀን እንደሆነ ነው እንጂ ያረጋገጥሽው የሱ ልጅ የነበረው እኮ በዛን ቀን ተረከዘ እኮ ነው ያልሽ የነበረው። ችግር የለም አልኩኝ አለፈ። ግን የሱ ልጅ እንደሆነ አላረጋገጥሽም። ኦኬ እሺ ልጁም የሱ ይሁን የልናት ልጁም የሱ ይሁን በቃ ልጁም የሱ ይሁን እኮ። ስለዚህ ያንን ከተወለደ በኋላ ነው የምናወራው፣ አሁን አይደለም የምናወራው። ስለዚህ እስከዛ ድረስ ከህይወታችን ውጪ ሲወለድ ያኔ ሲወለድ ልጁ ይሄን ያስመርምረን የሱ ከሆነ ኦኬ እሺ አንቺ በምትፈልጊው እንሄዳለን። እስከዛ ድረስ ግን አንቺ በምትፈልጊው መንገድ አልሄድም እና ከህይወታችን ውጪ እኮ ያገኘሁሽ እኮ የቪዲዮ አረጋገጥሽ በኋላ ችግር የለውም ተዋቸዋለሁ። ግን ልጁ ተወልዶ ነው ማረጋገጥ ነው ገባኝ። እስከሚወለድ ድረስ ደግሞ አንቺ ከህይወታችን ውጪ ለምን ወጣለሽ? እሱ ልጅ ነው የሱ ልጅ ተሸክሜ ለምን ደሞ አላረ በነገርሽ ላይ ምንም ማረጋገጫ የለሽም። አንቺ የሱ ልጅ ስለመሆኑ ምን ማረጋገጫ አለሽ? ስለመሆኑ ምንም ማረጋገጫ የላችሁ። ከዛ በኋላ እኮ ነው ያገኘሁሽ። አንቺ ቂም ነው የምታረግጂው? እሺ 2 ዓመት ሙሉ በጣም ትከዳለሽ። እሺ እባክህ የመጀመሪያው ቪዲዮ ላይ እሱ የተገናኘው ከ2 ዓመት በፊት ነው ተባብለን ያወራነው። ረጅም ጊዜ አልተገናኘንም እና ተባብለን ያወራነው አይተሽው እኮ ነው ቪዲዮ። እሱ ራሱ አንድ ማስረጃ። ከዛ በፊት ተገናኝተን አላወራንም። የት የተገናኘነው እና አንቺ ስለኛ አይደለሽም እና አንቺ ቆይ አትካድ። አሁን እዚህ ጋር ደርሰናል እኮ ከነ ማስረጃው ነው የመጣውልክ። ለምን ትክዳለህ? የሆነ ነገር እኮ ወይኔ አሁን ነገሮችን ሁሉ እያከረርሻቸው ነው በቃ እናንተ ናችሁ እያከረራችሁት ያላችሁት። ለምን አትስማሙ? ለምን ከህይወቴ ማውጣት ነው? ለምንድን ነው እንደጎዳሽ ራስሽን እንትን ነፍሰ ጡር ነሽ አይደለ? ለምንድን ነው እንደዛ እንትን የምትይው?
ለምን በሰላም ልጅ ማጥልጅ አባት ተሰብስብሽ አባቱ ለሽ ይቆማል ምን ይጠፋብኛል አብራ ያለችው አለቀቀም እኔ ጋር አትምጪ እኔ እናት አብራው ያለችው አለቀቀም ማለሽ ምናምን ማለት አትሽም እኔ አንቺ ይሻላቀቅም እያልሻለሽ እና ነገርኩሽ እኮ ነው የሚሆነው ልጁ እስከሚወለድ ድረስ ከህይወታችን ውጪ ልጁ ከተወለደ በኋላ ዲኤንኤ ያረጋግጣል አባትነት የሱ የመንከባከብ ግዴታ አለበት የመንከባከብ ግዴታ ምን ማስረጃ ይዘሽ ነው እሱ የሚንከባከበው ያደረገውን ያውቃል እንዴ ለምን ተታወይና ይልቆይ እኔ ሰው ልጅ እንደዚህ ማስመሰል የሚችል አይመስለኝም እግዚአብሔር አትማል በእናትህ ይፈልግሽው ማምጣት ትችላለሽ ናርዶስ እንግዲህ አይደለም ያለው እኮ ግን ቤተሰቦቼ ራሱ ሰምተዋል ነገሩ በጣም እየከረረ ያለው ነው ቢሰሙ አሪፍ ነው ለኔ ይሄ እንዳይሰሙ ነበር ሐሳቢ ከሰሙ አሪፍ ነው እንደ በፊቱ ይሄ በወሬ ምናምን የሚቀር አይነት ነገር አይደለም አቋም አለኝ ከዚህ በኋላ አንቺ ላይ ቤተሰቦች ያናግሩን በቃ አሁን ካንቺ ጋር ንግግር አያስፈልግም ቤተሰቦች ጋር እናወራና ወደ ህግ እንወስደዋለን ጉዳዩን በቃ ካንቺ ጋር ወሬ ያስፈልገን ወደ ህግ ቢሄድ ራስን ያንቺ ስራ የለሽም ማለት እኛ ስራ ያለን ሰዎች ነው ስራ አታስፈችም እኔም ስራ ፈታ አይደለሁም በጣም እንደ ሴት እንደዚህ መነጋገር አልችልም ሰምተሽኛል አይደለም ከዚህ በኋላ ግን ከባድ ነው የሚሆነው እጹብንም ከዚህ በኋላ እንድትከፋ ስለማልፈልግ ማለት ነው ሰምተሽኛል አይደለም እሷ አላምን አለች እውነታውን እንጂ እኮ በሰላም የኔያችን እየኖርሽ ነበር አላምን ብለሽ እዚህ ተጨቃጨቅሻለሽ አንቺ ነሽ ያለ ፍላጎቴ ነው ብዬ አንተን መክሰስ ያለብኝ እኔ ነኝ እንደው ከሰሽኝ እኮ አልኩሽ እኮ እኔ ያላልኩት ነገር ስለሌለ ከሰሽኝ እኮ ህግ ጋር ከመሄዳችን በፊት እኔ ግን አሁን ግን ነው መከሰሽ ከዚህ በኋላ እኔ ሳይሆን ቤተሰቦቼ ከሱካል ከዚህ በኋላ ማለት ነው እንደውም አላወራችሁም እንደው እሺ እነሱ ጋር ሄዳል በጣም አሪፍ ነው ለምን እሱ ሳይ ቤተሰቦቿ ጋር መሄዱ አሪፍ ነው ለኛ ቤተሰቦቿ ጋር መሄዱ እጹብ ለኛ አሪፍ ነው እሱን አትከራከሪ አይ እየተከራከርኩ አይደለም በሰላማዊ መንገድ ለምንድነው ከህይወታችን ወጥቶ ነው እናወራለን በቃ በሰላማዊ መንገድ ለመውጣት መሰለኝ በሰላም እንለያያልኩ ያለው ወደ ክስ ከሄድንማ የእናንተ ይብሳል አንተ ነው የምትጎዳው ታውቃለህ በጣም ነው የምትጎዳው እሺ ይኸውልሽ እውነት እንደሌለሽ እኔም ሄኔም እናውቀዋለን ስለዚህ ብትከሺ የትም ደረጃ አደርስሽ የኔ እናት ስለዚህ በሰላማዊ መንገድ ከህይወታችን ውጪ ለምን እኔ አይደለሁም መሀል ላይ እየገባሁ ያለሁት አንቺ ነሽ ለምን በሰላም እሷ እንዳትናገረ ከዚህ በኋላ ሰምተሽኛል አይደል የተከራከርኩላት መሆኑ እሺ ለምን አንተ አትወጪም ይኸውልሽ በነገራችን ላይ በጣም እርጉዝ ነሽ ብዬ ነው እያከበርኩሽ ያለሁት እንጂ አንቺን ስነ ስርዓት ማስያዝ ከብዶኝ እንዳይመስልሽ በቃ እሷ የምትፈልገው አንቺን ማናደር ነው አንቺ ማጥናደሽ ስነ ስርዓት ማስያዝ በጣም አልከበደኝም በጣም እየተጨማለቅሽ ነው ላይ እና ማንንም እንዳንቺ ደግሞ ተጨማልቆብኝ አያውቅም ሰማሽ አሁን ድፈራን ብዬ ነገር እርጉዝ ነሽ ብዬ ነው አክብርሽ ያለሁት እኩሽ ነውና እንዳንቺ የተጨማለቀብኝ የለም ስነ ስርዓትሽን ያዢ አይ ማውጣት ያለብሽ አንቺ እኮ ነሽ እኔ ነኝ የታገስኩሽ ያለሁት በጣም ህይወት ውስጥ የገባሽው አንቺ ነሽ እንጂ አይደለሁኝ በሰላማዊ መንገድ አትወጪም እኔ አይደለም መውጣት የለብኝ ነው የምትወጣው አንቺ ፉክክር አይደለም ካንቺ ጋር የተያያዝኩት ፉክክር ውስጥ ምገባም ሰው አይደለም ካንቺ ጋር መወዳደርም ሰው አይደለም እኔም መግባት ስለማልፈልግ ነው በሰላም መንገድ ውጪና ልጃችንን እናሳድግ እያልኩ ያለው ለምን አትወጪም ለምን ልጥፍ ልጁ ከሄኖክ ህይወት ትወጫለሽ ከኔም ህይወት ትወጫለሽ እዚህ በኋላ ከኔም ከሄኖክም ህይወት ትወጫለሽ ከኔም ከሄኖክም ወደሽ ሰራ እሺ ከነ ካሜራሽ ጥሩ መስረጃ እሺ ይሄን ተቀበል ከነ ካሜራሽ ምንድነው ማስረጃሽ ምንድነው ማስረጃሽ አሁን የደጃፌን መዝጊያ ክፍት አድርጌው ነበር ዛሬም አልተዘጋም ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ ስንት ጸዳይ ጠብቶ ስንት